እኔ ላንቺ መሞት ካለብኝ እሞታለሁ። ገብቶሻል አንቺ ማለት ነው እንደዚህ በዚህ ኃይል እንደዚህ ሆነው የሆነ ችግር እንዳይፈጠር ነው። በኋላ ምን አለትኛለሽ ምርጫሽ ራሱ በጣም በቃ የሚያስጠላ ደረጃ ውስጥ እየገባን ያለው ነው በዚህ ሰዓት ማለት ነው። በጣም እየተሰማኝ ነው ያለው እኔ ማለት ነው። ገብቶሻል አይደል? እንደ አንድ ታላቅ ወንድም ስነግርሽ ማለት ነው ነገሮችን በአንድ አቅጣጫ አቲ ሲጀመር ማለት ነው። ስለ ወንድ ልጅ ባህሪ ደግሞ አንቺ ምንም የምታውቂው ነገር የለም። ምንድነው የሚሰማሽ ነገር እንጂ አንድ እኔ አፈርኝ መቼም የሚሰማሽ ነገር ትነግሪኛለሽ አይደል? ያው ስለ ሳታውቅ አትቀርም። ጓደኞች ግን እንደውም ስነግርሽ ማለት ነው ሁለቱም ቢቀሩብሽ እኔ በጣም ምርጫዬ ነው። ለምን ታውቂያለሽ? ያው እያስጨነቅኩሽ እያስቸገርኩሽ ምናምን አይደለም፣ ግን ሁለቱም እያስመሰሉ ነው። ይኸውልሽ ወደፊትሽን አስቢ። ሴት ልጅ ነሽ፣ ብልህ ነሽ፣ ጎበዝ ነሽ። ገብቶሻል አይደል? እስኪ ወደፊቱን አስቢ። ምን ይደርስብኛል ብቻ እስኪ የሆነ ነገር እንኳን ቢደርስብሽ ያው እርግጠኛ ነኝ አትቋቋሚም። አውቀዋለሁ ባሪሽ ላይ እኮ ወንድሜ ነህ አንተ ታውቃለህ። በኋላ አሁን ያለውን ነገር ሳውን እንደማመን ከማንም በላይ እኔ ትናንትና አግኝቻቸዋለሁ። እነሱ ማለት ነው ተረተሽኛላ። ትናንትና አግኝቻቸዋለሁ ሁለቱንም ማለት ነው። እና የሚሰማቸውን ስሜትም በስነ ስርዓት አይቻለሁ። እኔ ወንድ ልጅ ነኝ። የወንድ ልጅን ባህሪ በደንብ ስለማቅ ነው እኔ የሆነ የተለየ ባህሪ አይቼባቸዋለሁ። እነዚህ ልጆች ሁለቱም ይቅሩብሽ። ያለውን ነገር በራስሽ መፍታት ያለብሽ ነገር ፍቺ። እኔ በጣም ስለማቃቸው ነው። ሁለቱም ይቅሩብሽ። እንደ ታላቅ ወንድም ነግርሽ ማለት ነው። እንደዚህ በዚህ ኃይል እንደዚህ ሆነው የሆነ ችግር እንዳይፈጠር ነው። በኋላ ምን አለትኛለሽ ምርጫሽ ራሱ ትጎጂ ማይተከለ የሚቀር ነገር ካለ ይቀራል። እኔ ላንቺ መሞት ካለብኝ እሞታለሁ። ገብቶሻል? አንቺ የሆነ ነገር ውስጥ እንድትገቢ አልፈልግም ሲጀመር ማለት ነው። በቃ እኔ በራሴ መንገድ ነገሮችን አስተካክላለሁ ነው ያልኩሻለሁ። ሰሚን ኮና ስለኔ ሞተኔ ደፍራል ስለኔ መከራን ያልፋል ሰሆኜ ብድር ልከፍለው እልማል አለሽ በጊዜ መጣ ዛሬ አክስትራ ላይ ነበር ደግሞ ነበር ለዛ እና ግባ ምሳ ብላ ጠጉርክን ታጠብ ግን የለውም እሱ ይደርሳል። እኔ አንቺ ነገር ነው የሚያስጨንቀኝ። ትላንት ያይሽ ነበር በጣም ከብዙ ሰዎች ጋር ከዩኤልና ከሁለትዮሽ ብቻ አላቅም ብቻ ምን አይነት ስሜት ላይ እንዳለው ራሱ አልገባኝም። ምን አንቺን በጣም በቃ ነገሮቹ ምናምን ሊስተካከሉ አልቻሉም። አንቺ ለነገሩ ስለ ወንድ ልጅ ብዙ የምታውቂው ነገር የለም። ገብቶሻል አይደል? ግን እነሱ አሁን እያደረጉት ያለው ነገር ስነግርሽ እንደ ታላቅ ወንድም ማለት ነው ትክክል የሆነ ነገር አለም እየሰሩት ያሉት ማለት ነው። ገብቶሻል እንደሆነ እንደመጠቀም ያድርገው ነው አንቺን እየተፈካከሩብሽ ያለው ማለት ነው። አንቺ ደግሞ ስሜትሽን ልረዳውም አልቻልኩኝም። የምትሆኚውን ነገር ደግሞ እኔ ራሴ ነው የማውቀው። ገብቶሻል እና በጣም እየደበረኝ ነው። ምንድነው የሚሰማሽ ልንነግሪኝ እፈልጋለሁ። ገብቶሻል አይደል? እኔ የሆነ ያሉነ እርምጃ ከመውሰድ እስኪ ቢያንስ አንቺ የሚሰማሽን ነገር ንገሪኝ። ምን እንደሆነ ደግሞ ያለውን ነገር እነግርሻለሁ። እንደታላቁ በጣም ቤት ላይ ብዙ ነገሮች እየተፈጠሩ ይገኛሉ። እኔ ምንም እንትን እያልኩ ስላልሆነ ማለት ነው እኔ እየሸፋፈንኩ ነው ያሉት ነገሮችን ማለት ነው። ግን ሳምሪ በጣም በቃ የሚያስጠላ ደረጃ ውስጥ እየገባን ያለው ነው በዚህ ሰዓት ማለት ነው። በጣም እየተሰማኝ ነው ያለው እኔ ማለት ነው። ገብቶሻል አይደል? እንደ አንድ ታላቅ ወንድም ስነግርሽ ማለት ነው ነገሮችን በአንድ አቅጣጫ አቲ ሲጀመር ማለት ነው። ስለ ወንድ ልጅ ባህሪ ደግሞ አንቺ ምንም የምታውቂው ነገር የለም። ምንድነው የሚሰማሽ ነገር እንጂ አንድ እኔ አፈርኝ መቼም የሚሰማሽ ነገር ትነግሪኛለሽ አይደል? ያው ስለ ሳታውቅ አትቀርም። ጓደኞች ግን የነሱ ጓደኞች ያንተም ጓደኞች ናቸው። ሳታውቅ አትቀርም። ግን ያው ከዛኛው ዩ ጋር ከኤክሶ ጋር መጀመሪያ ነው የተጣላው ነው። ስልክ አንተ ጋር እንደዚህ ማውራት ይከብደኛል ሚላዬ። ያው ሳስተማማ አትቀርም። ቆየ ከተጣላን ከሱ ጋር። አሁን ግን ከዩ ጋር ምንም ይሆን ነው ምን ሆነውም ነገር የለም። በቃ ኖርማል ጓደኛዬ ነው። እንዲደብረኝ አይፈልግም። እኔም እሱም ሳገኝ ደስ ይለኛል። ሌላ የተለየ ነገር የለም። እና አሁን ጭቅጭቅ ምናምን የሚመጣ በእንደዚህ አይነት ነገር ነው አትልም? ከዛ ዩ ጋር ግን በጣም የተጣላ ነው ከኤክሶ ጋር ማለት ነው። ታውቃለህ አይደለ? ነግረውክም ሰምተክም ይሆን ይችላል። አዎ ግን ምን አለ መሰለሽ አሁን አንቺ ብዙ ነገሮችን ልታስብ ይገባል። ሰጥቶሻል። ምናልባት አሁን በምን እርግጠኛ ትሆኛለሽ? የሆነ ሰው ደስተኛ ስለሆነልሽ ወይም ደግሞ የሆነ ሰው አሪፍ ስለሆነልሽ አይደለም። ከነሱ በላይ እኮ ወንድሜ ነህ አንተ ታውቃለህ። እኔ አሁን ያለውን ነገር ሳውን እንደማመን ከማንም በላይ እኔ ትናንትና አግኝቻቸዋለሁ። እነሱ ማለት ነው ተረተሽኛላ። ትናንትና አግኝቻቸዋለሁ ሁለቱንም ማለት ነው። እና የሚሰማቸውን ስሜትም በስነ ስርዓት አይቻለሁ። እና ይኸውልሽ በጣም ይደብረኛል እኔ ዘላቂ ካልሆነ ማለት ነው። ገብቶሻል አይደል? አንቺ ጊዜያዊ ስሜትሽን አይደለም መቆጣጠር ወይም ደግሞ ማንት ማለት ያለብሽ ስለ ወደፊቱ ማሰብ አለብሽ። አሁን አንቺ ህፃን ልጅ አይደለሽም፣ ትልቅ ሰው ነሽ። ገብቶሻል አይደል? ወደፊት ስለምትሆኚው ነገር ነው የሚያሳስበኝ። ገብቶሻል? ያው ካንቺ በላይ ስሜትሽን መናገር አልችልም።
ስሜትሽን ያው ራስ ታውቂዋለሽ፣ ችግር የለውም። ግን እኔ እያልኩ ያለሁት እንደ አንድ ታላቅ ወንድም ቢያንስ የሆነ ነገር ቢደርስብሽስ ገብቶሻል? አስበሽበት ነው? እስቲ በምን ቢያንስ የሆነ ሴት ልጅ እኮ የሆነ የምትፈትናቸው ነገሮች ይኖራሉ አይደል? መስፈርቱን አሟልቷል ያንቺ ገብቶሻል? ያንን ነው እያልኩሽ ያለሁት። የሆነ ነገር ቢደርስብሽስ ገብቶሻል? እኔ ደግሞ የሆነ ነገር መጥፎ ደረጃ ላይ ልትገቢ ስልክ ካወራን አይቀርም እናንተ ያው ካንተ ጋር እንደዚህ ማውራት ይከብዳል፣ ከወንድም ጋር እንደዚህ አይነት ወሬ ይከብዳል በጣም። እንደዚህም ደግሞ እናንተ አውርተን አናውቅም ታውቃለህ። በዚህ አክልም ደፍሬ ካላቅም አይደል? ግን ከዛኛው ከኤክሶ ጋር በቃ አሪፍ ጊዜ ነበረ ምናምን። ግን የሆነ ሰው ደግሞ ሲዋሽክ የሆነ ነገር ሲኖር መቼም ህሊናክ እያወቀ አብረሃት ነው አትሆንም አይደል? ከዛ ታውቃለህ ባህሪዬ ሰውን ቶሎ ነው ማምነው። በቃ ለሰው ልጅ ቅርብ ነኝ። ስጎዳም ደግሞ እንደዛ ታውቃለህ። ቤት ውስጥ ራሱ ያለኝ ነገር አይደለም። ቤት ውስጥ ራሱ እንዴት እንደማኮፍግ ምን ነው ነገር ታውቃለህ አይደለም? በውጪ ሰው ማለት ነው። ልገው ነገር ነበረ ንገረኝ አልኩትኝ። ሊናገር ፍቃደኛ አይደለም። ይኸውልሽ አሁን አንድ ነገር ገባኝ ገብቶሻል? እና ከዛ ከአዩ ጋር ደግሞ ኖርማል ጓደኛዬ ነው፣ በጣም ነው የምወደው ታውቃለህ። እሱ ያንቺ ምርጫ ነው። በአንቺ ምርጫ አልገባም እኮ የተለየ ነገር ደግሞ አንድ ግን የተለየ ነገር አለ። አይገርምም? ሰው እዩም ሁሉም የሚለው እዩንም ደግሞ ሰፈር ውስጥ የሰፈር ልጆች ምናምን አይደለም የሚሉንም ሁላችንም የሚናገሩት ነገር አውቃለሁ። ሌላ ነገር እንዳለ ነው። ችግር የለውም እሱ እኔ ሳምሪ አንዴ ስሚኝ፣ ችግር የለውም። አሁን በአንቺ ምርጫ እኔ ልገባ አልችልም፣ ፍቃዱም የለኝም፣ በግድም አላረግም። እኔና አንቺ ያው ስናድግም አንድ ላይ እንደዚህ አስቸግሬ ወይም ደግሞ በግድ የሆነ ነገር ይሆናል ብዬ አላቅም። ምርጫሽን በጣም ነው የማከብረው። ሴት ነሽ፣ እህቴ ነሽ፣ አከብርሻለሁኝ። በአንቺ ምርጫ አልገባም። ገብቶሻል? ግን እኔ አሁን እያልኩሽ ያለሁት እኔ ያንቺን ባህሪ በደንብ ነው የማውቀው። ድንገት የሆነ ነገር ስትሆኚ በጣም ያምሻል፣ ትጎጃለሽ፣ ብዙ ነገሮችን ታደርጊያለሽ። ገብቶሻል? እኔ እንደ ታላቅ ወንድም የምመክርሽ አሁን ነገሮች ችግሮች እንዲፈጠሩብኝ አልፈልግም። አሁን ከውጭ አጎቴ ቢያንስ ነገሮችን እንደ እሱ እኮ ከሰማ ሚላ ከባድ ነው እኮ እያልኩሽ ያለው ይሄንን ነገር እኔ ይሄ ነገር ቢያንስ እንዳይደገም ይሄ ነገር እንዳይሆን በስነ ስርዓት ያለውን ነገር በስነ ስርዓት እስኪ ለመፍታት ሞክሪ። ልጅ ሳምሪ ምን አለ መሰለሽ አንድ ነገር እነግርሻለሁ ማለት ነው። እንደውም ስነግርሽ ማለት ነው ሁለቱም ቢቀሩብሽ እኔ በጣም ምርጫዬ ነው። ለምን ታውቂያለሽ? ያው እያስጨነቅኩሽ እያስቸገርኩሽ ምናምን አይደለም፣ ግን ሁለቱም እያስመሰሉ ነው። ይኸውልሽ ወደፊትሽን አስቢ። ሴት ልጅ ነሽ፣ ብልህ ነሽ፣ ጎበዝ ነሽ። ገብቶሻል አይደል? እስኪ ወደፊቱን አስቢ። ምን ይደርስብኛል ብቻ እስኪ የሆነ ነገር እንኳን ቢደርስብሽ ያው እርግጠኛ ነኝ አትቋቋሚም። አውቀዋለሁኝ ባህሪሽን በደንብ ስለማውቀው ማለት ነው። ገብቶሻል አይደል? ሚላ እየባሰኩ እያስጨነቀኝ ነው ስለ እኔ ወንድ ልጅ ነኝ። የወንድ ልጅን ባህሪ በደንብ ስለማውቅ ነው። እኔ የሆነ የተለየ ባህሪ አይቼባቸዋለሁ። እነዚህ ልጆች ሁለቱም ይቅሩብሽ። ያለውን ነገር በራስሽ መፍታት ያለብሽ ነገር ፍቺ። እኔ በጣም ስለማውቃቸው ነው። በቃ ሁለቱም ይቅሩብሽ። እንደ ታላቅ ወንድም ምነግርሽ ማለት ነው። እንደዚህ በዚህ ኃይል እንደዚህ መሆነው የሆነ ችግር እንዳይፈጠር ነው። በኋላ ምን አለትኛለሽ? ምርጫሽ ራስሽ የሆነ ነገር እንዳስብ እያደረከኝ ነው የሚለው። ይኸውልሽ ምን አለ መሰለሽ ሳንዲ፣ እኔ ልንገርሽ አንድ ነገር በስነ ስርዓት ማለት ነው። ሁለቱም ቢቀርቡሽ ነው በቃ ምርጫዬ ነው። ምክንያቱም ሁለቱም እያስመሰሉ የሆነ ሰዓት ላይ ፉክክር ነበር። ገብቶሻል? የሆነ ሰዓት ላይ ፉክክር ነበረ። የሆነ ነገር እስቲ ዝም ብለሽ እንዴ አንቺ ፈትነሽ አታውቂም እንዴ? የሆነ ሰው ዝም ብለሽ ነው እንደሚቀርብ እንዴ? ባህሪን እያወቅህ እኔ ሰው እንደዚህ እጠራጠራለሁ። ሰውን እኮ ቀረብኩ ነው አይደለም ይላል። ለምንድን ነው አንተ እንደዚህ የምትለኝ? ባህሪን እኮ ከማንም በላይ ታውቃለህ አይደለም? ጭራሽ ደግሞ አሁን እንደዚህ ስትለኝ ሌላ ስሜት ውስጥ እያገባሁ ነው። እንደዛ እያስጨነቅኩሽ አይደለም። እኔ ገብቶሻል አይደል? እኔ እንደ አንድ ወንድም እየመከርኩሽ ነው ያለሁት። ይገባኛል እኮ ግን እሺ ነገሮችን ለማስተካከል ሞክሪ። ውጭ ያሉትም ታውቂያለሽ እንዴት እንደሆነ ታውቂያለሽ። መቼም የሆነ ነገር እንዲሰማ የሆነ እንዲወራብሽ አጎቴማ ከሰማ በቃ እኔ እኮ ነገሮችን ለማስተካከል ሞክራለሁኝ። አንቺ ግን በራስሽ የሆነ ነገሮችን ለመፍታት ሞክሪ። ጎበዝ ሁኚ፣ ጠንካራ ሁኚ። ትችያለሽ። ደግሞ ሴት ልጅ ነሽ፣ ምንም ነገር ማድረግ ትችያለሽ። ገብቶሻል? የሆነ ነገር ማድረግ አይከብድሽም። እኔ እንደ ታላቅ ወንድም እመክርሻለሁ። አዎ ይከብድሻል። አሁን ከኔ ጋር ስለዚህ አይነት ነገር ማውራት ይከብድሽ ይችላል። ግን ደግሞ እህቴ ነሽ። ገብቶሻል? ስትጎጂ ማየት አልፈልግም። የሚቀር ነገር ካለ ይቀራል። እኔ ላንቺ መሞት ካለብኝ እሞታለሁ። ገብቶሻል? አንቺ የሆነ ነገር ውስጥ እንድትገቢ አልፈልግም ሲጀመር ማለት ነው። እነዚህ ሁለት ልጆች ማለት ነው አስመሳይ ናቸው። በቃ ስነግርሽ ማለት ነው። ስለ የሰው ልጅ ለምን በዚህ አክል ይሆናል? እሺ አንቺ ለምን እንደዚህ ጊዜ ሰው ቀርቦኝ ተደብቀሽ እኮ ስታለቅሽ ያይሻለሁኝ። ብዙ ሰዓት በጣም ስትተክሽ ያይሻለሁኝ። ነገሮች የሚሰማሽን ስሜት ራሱ ሳታውቂ ብዙ ጊዜ ለራስሽ ግራ ገብቶሽ እኔ ብዙ ነገሮችን አይቻለሁኝ። ገብቶሻል? እስኪ አንቺ በድብቅ ያለውን ነገር ለማወቅ ሞክሪ። እኔን ነው የምመክርሽ ማለት ነው ስነግርሽ ማርያምን እኔ እንጃ ከበደኝ። ስለ በዚያ ክል የሰው ልጅ እንዴት ጨካኝ ይሆናል? እንዴትስ የሰው ልጅን ቀርቦ ሊጎዳ እንትን ይላል ሚላ ስለ
አለ የሚደብረኝ ነገር አንተ ነህ የምታውቀው አይደል? ችግር የለውም እሺ አያርግብሽ ችግር የለውም አያርግብሽ። ስለሌላ ነገር እንድጠራጠር እያደረከኝ ነው። መጠራጠር አለብሽ እንጂ ወንድ ልጅ እኮ ነው መጠራጠር አለብሽ እንዴ። ለምን ዝም ብለሽ እንደምታምኚው ድንገት የሆነ ነገር ቢከሰትስ ከዛ ልትጎጂ የሆነ ነገር ሊያምሽ ምናምን ራስሽ መቆጣጠራችሁም ምግባበይም ምናምን ብዙ ነገሮች አሉ ገብቶሻል። ግን ወንድ ልጅ ነው እሱ ያለውን ነገር ያስተካክላል ችግር የለውም። ጥሩ ከሆነ እኮ ችግር የለብኝም ገብቶሻል። ግን እስኪ አንቺ በራስሽ መንገድ ነገሮችን ማስተካከል ያለብሽ ነገር አስተካክል። ሴት ልጅ ነሽ አይከብድሽም በቃ። እንደውም እኮ ከወንድ ልጅ ይልቅ እኮ ሴት ልጅ በጣም ብለነች። አንቺ ግን በቃ ያናደ እንደውም እኔ ባህሪ እኮ ነው በቃ። እኔ እኮ በራሴ እናደዳለሁ ሳልናደድ እኮ ቀርቻ አላውቅም። ግን በራሴ በጣም ነው የምናደደው በቃ። ሰውን የማመን ችግር አለብኝ። ሰውን አምናለሁ ታውቃለህ። ሰውም ደግሞ በዛ ክለን ይጎዳኛል። ግን ያ ነገር ለምን እንደሆነ አላውቅም። ምን ተጣሪ ነው አላውቅም። ፈትነሽ ታውቂያለሽ? አታውቂም? ይኸውልሽ ሳምሪ እኔ ቢያንስ በትንሽ ነገር ልበልጥሽ እችላለሁ ገብቶሻል። ታላቅሽ በጣም ብዙ ነገሮች አሉ። አንቺ ማየት ደግሞ ያለብሽ ደስታውን ብቻ አይደለም ገብቶሻል። ፈተና አለ የሆነ ነገር ችግር ውስጥ ምናምን መግባት አለ ገብቶሻል። እና ይኸውልሽ ሳምሪ ገብቶሻል አይደል? እያንዳንዱን ነገሮችን ይኸውልሽ እኔ አንድ ነገር እነግርሻለሁ ማለት ነው። በአንቺ ከመጡብኝ ምንም ነገር የፈለገ ይመጣ እህቴ ነሽ ገብቶሻል። በቃ አንዴት ይሰማሻል። ይሄ ነገር እኮ ውስጥሽ ላይ ይሰማሻል። አንተ ሳትነግረኝ እኮ ወንድሜ አይደለክ እንዴ? አንቺ በቃ የሆነ ነገር ደርሶብሽ እኔ ከማጣሽ ስነግርሽ ይኸውልሽ አሁን እየነገርኩሽ ነው አይደል? እነዚህ ልጆች አጥፍቻቸው ማለት ነው መሄድ ካለብኝም መጥፋት ካለብኝም ጠፋለሁ ገብቶሻል። አንቺን ሊነጥቁኝም አይችሉም አልፈቅድላቸውም ስነግርሽ ማለት ነው ገብቶሻል አይደል? እኔ ይኸውልሽ በአንዳንድ ምክንያቶች ከሚዲያ አድርጌ ነበር ገብቶሻል አይደል? ታውቂዋለሽ ያለውን ነገር ታውቂዋለሽ፣ የቤታችንን ነገር ታውቂያለሽ። ብዙ ነገሮችን ለማስተካከል ሞክሬ ብዙ ነገሮችን ለማድረግ እየሞከርኩ ሳለ ግን አንዳንድ ቪዲዮዎችን አንቺ የምትሰራቸውን ቪዲዮዎች አላየሁም ነበር። ግን አሁን ላይ ገብቼ ሳይ ነገሮችን ሳንሰለሰል ምን ስል ገብቶሻል ተሰማኝ በጣም ማታ ወንድ ልጅ ሆኜ ማለት ነው እንደዚህ በቃ አልቅሼ ማላቅም በጣም ሰምቶኝ ያላል ገብቶሻል። እህቴን አንቺን ማጣሽ እየመሰለኝ ነው ማርያም ነው። ምን ላድርግ ሳምሪ ምን አለ መሰለሽ አንዳንዴ በጣም የሚገርም ይኸውልሽ ገብቶሻል። አሁን እነሱ ለምሳሌ እየልህት የሆነ ነገር ቢደርስባት ቆሞ አይን ገብቶሻል። ልክ ነኝ እኔ እያደረክ ያለሁት ነገር ገብቶሻል። እነዚህ ሁለት በማይረቡ ወጥቶች ማለት ደግሞ አንቺ ልትጨነቂም ሊደብርሽም አይገባም ስነግርሽ ማለት ነው። አውቃቸዋለሁ ጓደኞቼ ናቸው ገብቶሻል። ግን በዚህ ልክ ደግሞ አንቺ ተጨንቀሽ ማየት ደግሞ አልፈልግም ገብቶሻል። ነገሮች መስተካከል አለባቸው ነው እያልኩሽ ያለሁት። እመኚኝ ሳምሪ እግዚአብሔርን ነው የምልሽ። እኔ ግን አንቺ የሆነ ነገር ከሚደርስብሽ ማለት ነው ቀድሜ እነሱ ነው ማጠፋቸው። እኔ በቃ እኔ እንደዚህ ራሴን መቆጣጠር ራሱ አልቻልኩኝም ገብቶሻል። አንቺን ማጣት አልችልም። ጓደኞቹ ናቸው ከጓደኞቹ ጋር እንደዚህ እንደምትሆኑ እኮ አውቃለሁ። ግን እኔ እሺ ምን ላድርግ? ባህሪ እኮ ነው። እሺ ምን ላድርግ? እኔ አሁን እኮ ራሴን እያወቀስኩ እኔ ራሴ ታመምኩኝ። ዛሬ ነው ጭራሽ ባህሪሽ ነው አይደል? ችግር የለውም ባህሪሽ ነው። ግን እሺ ችግር የለውም ሴት ልጅ ነሽ አይደል? ቢያንስ ፈትኛቸው ከኛ ትበልጣላችሁ እኮ ወንድ ልጅ እኮ ቢያንስ ይኸውልሽ አንድ የወንድ ልጅን ባህሪ ልንገርሽ። አንቺ አሁን ሙሉ ለሙሉ ስሜትሽ የምትሰጪው ከሆነ ማለት ነው ገብቶሻል። አንዴ ስሚ ችግር የለውም ይጠቅምሻል። የሆነ ዝም ብለሽ አለ አይደል አንዳንዴ ስሜትሽንም ደግሞ ቆጠብ አድርገሽ እዩ ሁኔታውን ገብቶሻል አይደል? ሁሌ ብቻ አንድ አይነት የምትሆኝበት ከሆነ ይሄ ልጅ ሊሰለችሽ ይችላል። ወይም ደግሞ ሌላ ነገር የወንድ ልጅ ባህሪ ነው እየነገርኩሽ ያለሁት ገብቶሻል። ከኔ በላይ ደግሞ አንቺ ልታቂች ያለሽ እይበት ግቢና እይበት። አለበለዚያ ግን ማለት ነው እኔ የሆነ ነገር ደርሶብሽ ከማይ ሁለቱንም መጀመሪያ አገላቸዋለሁ ስነግርሽ ማለት ነው። ከዛ በኋላ እኔ ስራ የሚቅርብኝ ምንም ነገር የለብኝ ሰበብ ውስጥ መክተት አልፈልግም ሚላ ታውቃለህ አይደል? እኔ ላንተ ያለኝ ነገር አንተንም ማይሆን ነገር ውስጥ እንድትገባ አልፈልግም። ታውቃለህ ያንን ነገር አይደለ? እኔ ኮን ግራ ገባኝ። በጣም ነው ግራ የገባኝ። ጌታ ምን ብዬ እንደማወራ ራሱ እኔ አላውቅም። ለምንድን ነው እኔ በዚህ ያክል የሰው ልጅ የሚጎዳኝ? ለምን ምን አድርጌ እኔ ምን አጥፍቼ? ሳምሪ ይኸውልሽ ነገሮችን እናስተካክላለን ገብቶሻል አይደል? ግን የሆነ ነገሮችን ሲያስይበት ዝም ብለሽ ነገሮችን ለማስተካከል ሞክሪ ገብቶሻል አይደል? እኔ አሁን እያልኩሽ ያለሁት እየመከርኩሽ ያለሁት እንደ አንድ ወንድም ማለት ነው። እስቲ ፈትኛቸው፣ ዝም ብለሽ አትቅረቢ፣ ሰው በኋላ ትጎጃለሽ ነው እያልኩሽ ያለሁት። እኔ ያንን ነገር አላውቅም። በቃ እንደዚህ አይነት ነገር አይመጣልኝም። ሚላን እኮ ግራ የገባኝ ለአጎቴ ማን ይነገረው? አጎቴ እንዴት ሊያቅ ቻለ? አጎቴ ለኛ ያለን ነገር ታውቃለህ አይደለ? እንደ አጎት እኮ አይደለም ከኛ ጋር አይደል? አሁን ምን አለ መሰለኝ ጊዜው ሰጥቷል፣ ረቋል ገብቶሻል። ሰው የግድ ሊነግረው አይገባም። ቪዲዮ ላይም ላይ ይችላል ገብቶሻል። ያለውን ነገር ስነግርሽ አሁን ከባድ ነው ሚላ እያወቅሽ እኮ አሁን ያለውን ነገር ለማስተካከል እዚህ ምን እንደሚያደርግ እኔ እንጃ።
ከሰማ እንደዚህ ያክል አንተ እንደነገርከኝማ አሁን ይኸውልሽ ሳምሪ አንቺ አሁን እንደዚህ መጨነቅ ማልቀስ ምናምን ማዘን ወይም ደግሞ መከፋት ምናምን አያስፈልገውም። እኔ በራሴ መንገድ ማለት ነው ሁለቱንም በስነ ስርዓት አገኛቸዋለሁኝም ማስተካከል ያለብኝን ነገር በራሴ ጨርሳለሁ። ያለውን ነገር ምንም ነገር ሊደብርሽና ልትጸጸጪ ምናምን አይገባም። ብዙ ነገሮችን እናወራለን። እነሱን ደግሞ አገኛቸዋለሁኝ። የምናወራው ነገር አለ። ነገሮችን ምናምን ማስተካከል ፈልጋለሁ። ገብቶሻል አይደል? አንቺ አሁን መጨነቅ አያስፈልገውም። ብዙ ነገሮችን ማሰብ ያለብሽ ነገር አስቢ። ስለሱ እያወቅክ ሚላ እኮ እያልኩሽ ያለሁት በቃ እኔ በራሴ መንገድ ነገሮችን አስተካክላለሁ ነው እያልኩሽ ያለሁት። ሰሚን ኮነ ልብስ ልቀይር ወድጀሽ መልፋቴን ጉዳቴን ባትቆጥሪ ቦታ ባትሰጪው